ቻት እኔ በጣም ነው ደስ የሚለኝ። ያው ታረግልሻለሁ ማለት ነው። ማለት ያንቺ ሀሳብ ይገባኛል። ጓደኛሽ በእኔ ምክንያት እንዳትጎዳ ነው አይደል? ሰላም እንግዲህ ቤተሰቦቼ እንዴት ናችሁ? ያው ዛሬም በድጋሚ መጥቻለሁ። ዛሬ ግን በጣም ማለት ነው ኮሜንታችሁንም አንዳንድ ምላሻችሁንም ሳይ በጣም ተበሳጭቻለሁ፣ ከፍቶኛል በእውነት። ምክንያቱም ያው እኔ በቃ በቀናነት ነው እያሰብኩ ያለሁት፣ እናንተ ደግሞ እኔን አልተረዳችሁም። ያ ነገር እኔም በጣም ነው ያስከፋኝ ቤተሰቦች፣ በእውነት ነው የምላችሁ። እና በነገራችን ላይ ዛሬ ማለት ነው ላይኩንን ቀጥሬዋለሁ። ያው ይመጣል ብዬ ተስፋ አለኝ። ምክንያቱም የቀጠርኩት ማለት ነው እሱ ያው ባለፈው ቪዲዮ ላይ እንዳያችሁት ማለት ነው በጣም መቶኛል፣ አንገቴን ማለት ነው እንደዚህ አንቆኝ ሞጭሮኛል ማለት ነው። እንደውም ከቪዲዮ በኋላ እኔ በጣም እዚህ ጋር አፍኖኝ ማለት ነው በጣም አሞኝ ነበረ ለስንት ጊዜ። የኔ መታነቅ የኔ መታመም ለእናንተ ምንም አልመሰላችሁ። በጣም ነው ማዝነው ቤተሰቦች በእውነት። ከሁለታችንም ጎን ሆናችሁ ነገሮችን በጽሞና ብታዩት ደስ ይለኛል። ግን እኔ ደግሞ አሁን እናንተ እንደዛ ብላችኋል ብዬ ወደ ኋላ ምቀር አይነት ሰው አይደለሁም። ለጓደኛዬ ስል ምችለው መስዋዕት ከፍላለሁ፣ ቻልኩትን ሁሉ አረጋለሁ። እንድትጎዳብኝ አልፈልግም። እናንተ የፈለጋችሁትን በሉ፣ ደስ እንዳላችሁ። ጊዜውን ጠብቆ እውነት እስከሚወጣ ድረስ ማለት ነው ቤተሰቦቼ። እና እንግዲህ ያ ነገር እንደተፈጠረ ሆኖ እንዳለ ሆኖ ዛሬ ላይኩንን ቀጥሬዋለሁ። እንግዲህ የሚለውን እሰማለሁ። የቀጠርኩበት ምክንያት አንደኛ እስቲ እሱ አሁን ማለት ነው ምን አስቤያለሁ መሰላችሁ? ምን እንደሆነ ፍላጎቱ በእርግጠኝነት በተረጋጋ መንፈስ ትግስቱ ኑሮኝ እጠይቀዋለሁ ብዬ አስባለሁ። ያው እሱ ጊዜ የሚፈጅ አይነት ሰው ነው። በጊዜ ወስጄ ምን እንደሚፈልግ፣ ለምንስ ቤቱን መሸጥ እንደፈለገ ምናምን ያሉትን ነገሮች በደንብ እጠይቀዋለሁ። እና እንግዲህ ማለት ነው በእርግጥ ዛሬ ላይመጣም ይችላል ሊመጣም ይችላል። ምክንያቱም ደውዬለት በተደጋጋሚ ይቅርታ ምናምን ስለተፈጠረው ነገር ብዬ ጠይቄዋለሁ። ተጎድቼም ነው የምላችሁ ማለት ነው። ያ ማለት ግን እኔ አልተጎዳውም አልተከፋውም ማለት አይደለም። በጣም ከፍቶኛል። ግን ደግሞ ነገሮችን ለመፍታት ለአንድና ለመጨረሻ ነገሮችን መጨረሻ መንገድ ለመውሰድ ያክል ይቅርታ ጠይቄዋለሁ። ስልክ አላነሳ ብሎኛል ምናምን እኔ አሁን እንግዲህ በድጋሚ ቀጥሬዋለሁ። ስልክ ቴክስት ማድረግለት አላየም። የሆነ ሰዓት ላይ ግን እንግዲህ አንስቶ አናግሮኛል። ይመጣል ብዬ ተስፋ አደርጋለሁ። ካልመጣ ማለት እኔ አሁን ላይኩን ማለት ነው ማለት ችግሩን ልረዳው ሞክራለሁ። ማለት ሀሳቡ ትንሽ ግራ የሚያጋባ ቢሆንም ተቻለ መጠን ሀሳቡን እረዳለሁ ብያለሁ። ዛሬ አንደኛም ይቅርታ የጠየቁት ሀሳቡን ያው ለመረዳትና ፍላጎቱን አብሬ ለማስኬድ አለ አይደል? ከሱ ጋር ያሉትን ነገሮች ተረድቼ ነገሮችን ለማስተካከል ነው። እና እንግዲህ ይሄንን ሀሳቤን ተቀብሉኝ በስልክ እንግዲህ ያናገርኩት ያው ሀሳብን ተረድቻለሁ እና እስቲ እንነጋገርበት ብየዋለሁ። ይሄንን ሀሳብ እንግዲህ ተቀብሎ ደግሞ ይቅርታዬን ተቀብሎ ይመጣል ብዬ ተስፋ አለኝ እንጂ በጣም ሞከርኩ፣ ጣልኩኝ፣ ብደውል ምን ብል ላገኘው አልቻልኩም። እስቲ ዛሬ ግን ሀሳቡን ስለምቀበል ደስ ብሎት ይመጣል ብዬ አስባለሁ። እንግዲህ የሚሆነው እናያለን። አይመስላችሁም? እናንተም ደስ ይበላችሁ። ለማንኛውም በእኔ ጉዳይ ልታዝኑብኝ አይገባም። ያው መጨረሻውን ሳታውቁ የሰው ልጅ መጨረሻ ሳይታወቅ ማዘን መከፋት አያስፈልግም ባይ ነኝ። እና ቤተሰቦች ማለት መኮራቱ ነው መሰለኝ ይቅርታ ስለጠየቁት ያው መጣ ነው። ካሜራማን አመጣጡን በደንብ ቀረጻ። የኩራቱ መስላታ መስለኛል። ቆመን ሳይሆን በተረጋጋ መንፈስ አሁን ማለት እንደተስማማሽ ምናምን ስትነግሪ ነው የመጣሁት እንጂ አልመጣም ነበር ሲጀመር። ምክንያቱም በሐሳቤ የተስማማሽ መስሎኝ እንደዛ ነው ያልሽኝ አይደለ? አዎ ተስማምቻለሁ። እሱማ ስለተስማማሁ ነው። አንተም አሁን ያው ብርሃን ያለችበት ልክ አይደለም፣ በአቋሟ እንደጸናች ናት ምናምን። ስለዚህ እሷ እንደምን ምናምን ካሳመንሻት እኔ በጣም ነው ደስ የሚለኝ። ያው ይቅርታ አረግልሻለሁ ማለት ነው። ማለት ያንቺ ሀሳብ ይገባኛል።
ጓደኛሽ በእኔ ምክንያት እንዳትጎዳ ነው አይደለ ያልሽኝ? እንደዛ ነው። እንዳትጎዳ ከሆነ ደግሞ እኔ እስካሁን እሷን አልጎዳትም፣ እስካሁን አልጎዳዋትም፣ ወደፊትም መጎዳታለሁ ብዬ አላስብም። ስለዚህ የኔ ሐሳብ ምንድነው ያው ቤቱን እንሽጥና ከዚህ ሰፈር እንውጣ ነው። እሱንማ እኮ ሰማውክ ምልህ ሰምቻለሁ። አሁን ይኸውልህ ብርሃንን ማግባባት ቀላል ነገር ነው። ምንም የሚከብድ ነገር የለም። አግባባታለሁ፣ ችግር የለውም። ግን ደግሞ አንተ ይህንን ነገር ስትወስን ቤቱን ሸጠ ከዚህ አካባቢ ለመውጣት ምናምን ነው እያልክ ያለው አይደለ? ግን አንተ አሁን በዚህ ላይ ምን ዋስትና አለ? ምልህ ምንድነው? ለመሸጥም ከዚህ አካባቢ ለምን መውጣት ፈለክ? ምንድነው? በነገራችን ላይ በተደጋጋሚ ተናግሬያለሁ። ያው በተደጋጋሚ ተናግሬያለሁ ለምን እንደምወጣ ማለት ነው። ይኸውልሽ እሺ፣ በዋናነት ከዚህ ሰፈር የምወጣበት ምክንያት የብርሃን የባሏ ዘመዶች በጣም እየረበሹ ነው ያሉት። በጣም ማለት ነው። ባለፈው እኮ ወድቃ እስከ ብዙ ቀን ያመማት ነበር። እዚህ ጋር ወድቃ ጠረጴዛ መቷት ማለት ነው። ሰዎች መተው እኮ በጣም ብዙ አንቺ የማታውቂው ነገር አለ። አይ በርግጥ እኔ የማላውቀው ነገር በብርሃን ጉዳይ የለም። በእውነት እኔ በማውቀው ነው የምነግርህ፣ የማላውቀው ነገር የለም። ስለዚህ መፍረር ደግሞ ያለብሽ ውስጡን አውቀሽ ነው እኮ ያልኩ ያለሁት እኮ ምን ተፈጠረ የሚለውን ነገር ካወቅሽ ካጣራሽ በኋላ የነገሩን ስረ መሰረት ከያሽ በኋላ ነው መፍረድ ያለብሽ። አሁን ያኔ መጥቼ እግዚአብሔርን እኔ በጣም ነው የተናደርኩት። የእውነት እንደዛ አይደረግም ሲጀመር። ወይ መተሽ እኔን ለብቻ አናገሪኝ እንዲህ አድርጋል ከማለት በፊት ምን ተፈጠረ? አሁን እኮ የባለፈው ማስታወስ የለብን ገብቷል። እኔ ስለባለፈው ይቅርታ እየጠየቅኩ ነው። ይቅርታ ስላልሽኝ ነው የመጣሁት እንጂ አውቃለሁ። ሲጀምር አሁንም አንተ የመጣኸው ይቅርታ ስላልኩህና እሷ እንዳግባባል አይደል እንደ መጣው እሷን አግባብቼ ቤቱ እንዲሸጥ እንዳረገለ ነው አይደለ? አዎ ብርሃን ደግሞ የሚያግባባት ሰው አይደለም። ሳያግባባቱም በአንተ ጉዳይ የምትደራደር አይነት ሴት አይደለችም። ማለት የውሳኔ ሰው ናት። አሁንም ግራ ገብቷት ነው እንጂ ምትወስን አይነት ሴት ናት። ብዙ በጣም በብዙዎች እንትን እኔ እኮ ቤት የመሸጥ እንትን ኑሮብኝ አይደለም። ይሄም እንዳለ እኮ ሌላ ቤት ለመግዛት እኮ ሌሎች ሮጫዎችን እየሮጥኩ ነው። አለሳካልኝ ብሎ ነው እንጂ ግን ይሄኛው እዚህ ሰፈር እኔ መኖር አልፈልግም ስላት አይ እንውጣ ዘግተን ከምንወጣ ደግሞ አከራይተን እንውጣ ስላት ደግሞ ቤቴን አላከራይም ቤቴን ለከራይ አሳልፌ አልሰጥም አለች። ስለዚህ አማራጩ ምንድነው? ሽጦ መውጣት ነው። እንሽጠውና እንውጣ። ምክንያቱም እነዚህ ሰዎች ቤቱን ስለማያውቁት መተው ሁሉ ጊዜ እንትን ከሚሉኝ እኔ ያደኩበትን የኖርኩበትን ጓደኛ ያፈራሁበትን ማህበረሰብ ያሳደገኝን እዛ ሰፈር መግባት እፈልጋለሁ። እሱ ለመግባት ደግሞ ገንዘብ ያስፈልገኛልና ሽጠ ነው ወጣና ያንን ንግዛ ነው እኮ የኔ አማራጭ። በቃ አንቺ መምትያት አሁን ይሄንን ነው። ይሄንን ማትያት ከሆነ ማታግባባት ከሆነ እኔና አንቺ መገናኘትም አይጠበቅበትም። እሱማ ሌላት እኮ ነው። አንተም የመጣው ለዛ ነው ሌላት ነው። ግን ደግሞ አንተ ይሄንን ሌላት እየገፋፋኝ እንደሆነ ጭምር ደግሞ ምንድነው አንተ አሁን በነገራችን ላይ ተሸጠ ቤት ከዚህ ቤት ወጣችሁ ከሷ ዘመዶች መገናኘትም ሌላ ችግር እንዲፈጥሩባት አልፈልግም ነው እያልክ ያለው አይደለ? ግን ደግሞ እዚህ ጋር ደግሞ አሁን አንተ ምንድነው እያልክ ያለው እዛ ጋር ማህበረሰብ የራስ የሆኑ ጓደኞች ጋር ተለያይቻለሁ ምናምን እያልክ ነው። ደግሞ እንደ ሐሳብ እሱን እያነሳ ነው እንኳን እሷም እኮ እዚህ ጋር የምትረሳቸው ነገሮች አሉ። በነገራችን ላይ ይሄንንም እያሰብክ ብዙ ነገሮችን ምንም የምትረሳው ነገር የላትም። ለምን ታውቃለህ? እዚህ ጋር የምታስታውሰው እንደውም የአእምሮ ቁስል ነው። የድሮ ባለቤቷን ነው የምታስታውሰው፣ ልጇን ነው የምታስታውሰው፣ የሰዎችን ሰጣ ገባ ነው የምታስታውሰው ምናምን እንጂ እዚህ ጋር ምንም አይነት ትዝታ አላት ብዬ አላስብም። እውነት ምንም በቃ ምክንያቱም ጭቅጭቅ ምናምን የምትፈልግ ከሆነች ነው እዚህ የምትኖረው እንጂ እንትን አለ። አሁን እኔና እሷ ያው የምንስማማበት እንትን አለ፣ ማንስማማበት አለ። ምክንያቱም ቤት ሽጠን ቤት አንገዛም ነው የሷ ፍላጎት እንጂ አካባቢን ትቻለድም ነው። አካባቢን ጥሎ የመሄድ ፍላጎት አላት፣ ግን ቤት የመሸጥ ፍላጎት የላትም። ይሄ እኮ ነው የሚያጣለን ማለት ነው። ስለዚህ እሱን ማግባባት የምትችይ ከሆነ በቃ ምንም ችግር የለውም። በሐሳብሽ ባንቺ በምትዩ ነገር እስማማለሁ። ጥሩ እሺ። በእኔ ሐሳብ የምትስማማ ከሆነ አሁን እኔ ባንተ ሐሳብ ተስማምቻለሁ አይደለ? በእኔ ሐሳብ የምትስማማ ከሆነ ደግሞ አንተ ለኔ የሆነ ነገር ማድረግ ይኖርብሃል። ምን አደርጋለሁ ማለት አሁን እኔ ከባድ ነገር ነው የተስማማሁት ገብቶሃል?
ስለዚህ አንተ ደግሞ ለኔ ከአንድ ነገር የምታረግልኝ ነገር አለ። በሱ ከተስማማን እኔ እሷን አግባብቼ መሆን ያሉበትን ነገሮች በሙሉ እንዲጨርስ አደርጋለሁ። አይደለም አሁን ምን ነገር ነው ማድረግልሽ? አሁን ላንቺ ይሄን ታደርግልኛለህ አልሽ። ምንድን ነገር ነው ማድረግ? ያ ነገር ምንድነው? ምክንያቱም ግልጽ መደረግ መቻል አለበት። ችግር የለውም ይሄን ካደረግሽልኝ የምትፈልጊውን ነገር አደርጋለሁ ማለት አልችልም። ገብቶሻል አይደለ? ይሄን ነገር ስላደረክልኝ እንደዚህ አድርግልኝ፣ ቤት እንዲሸጥ ስላስማማው ቤት ግዛልኝ አትይም መቼም አይደለ? የሚሆን ነገር ነው ማድረግ ያለብሽ። ስለዚህ ምንድነው እሱ ነገር ለወቀውና የሚያስማማን ከሆነ ያስማማናል፣ የማያስማማን ከሆነ ደግሞ አያስማማናል። ጥሩ እሺ። አሁን ይሄ እኔ እናንተ ምስጢር ብቻ ነው። ገብቷል አይደለ? አሁን ብርሃንን አንተ ከልብህ ያው እንደማትወዳት ነው እኔ የማውቀውና ከዚህ በፊትም ያው ላይኩን እኔ እናንተ አሁን አንተም ስለኔ ታውቃለህ ብዙ ነው፣ እኔም ስላንተ አውቃለሁ። ያን እንደማቅ ደግሞ ታውቃለህ መቼም አይደለ? እና ከዚህ በፊት ያው ብርሃንን ስቀርባት ባጭሩ አጠር ላድርገውና ለጥቅምን የቀረብካት ያው ማለት ምን ማለት ነው? አሁን ይኸውልህ ምን ማለት ነው? አሁን ይኸውልሽ ልንጣላ ነው አይሽ አይደለ? ይሄ የሚያጣላ ነገር ነው አልኩሽ እኮ በቃ እኔ ምንም የሚያጣላ ዝም በይ በእናትሽ። እኔ ብርሃን የቀረብኳት ለጥቅም አይደለም ለጥቅም ሳይሆን በስራ አጋጣሚ ነው። እኔ ሲጀመር እንደዛ አይነት ስራ እንደምሰራ ታውቂያለሽ። እንዴት አይነት ስራ? ምን አይነት ስራ? ግልጽ አድርገው ስራ በቃ ታውቂው። አንቺ ሲጀመር አየሽ አይደለ? አንቺ ለምን ስራህን አታሳውቅም? እንደዚህ አይነት ስራ አልክ እኮ እንደዚህ አይነት ስራ ብርሃን ያለችበት ሁኔታ የለሽም እኮ አንቺ ሲጀመር በአንድ ወቅት ላይ ጓደኛዋ ነበርሽ። ከዛ በኋላ የለሽ የጠፋሽ ሰው ነሽ አይደለ? በዛ መካከል በጠፋሽበት መካከል ነው ተሰብራ ያገኘኋት እኔ ደግሞ ማለት ነው። ስለዚህ እኔ ደግሞ እንደዛ አይነት ፕሮግራሞችን እሰራ ነበረ። በህይወት አጋጣሚ የሷ እህት አገኘኋት። ከዛ በኋላ ነው የተገናኘ ነው እንጂ ጥቅም ፈላጊ ሁኛ አይደለም። እኔ ጥቅም ብፈልግ ኑሮ መጀመሪያም ቢሆን አንደኛ እስር ቤት አልገባም፣ ሁለተኛ ቤት እስከሚሸጥ ድረስ አልደረስም ነበር። ጥቅምማ የምታወሪውን ነገር ይኸውልሽ አሁን እዚህ ሰው ስላለ ነው እንጂ ማለት ነው። ሌላ እንትን ውስጥ እየከተልሽ ነው። ስለዚህ ተረጋጊ። ምን ውስጥ? እኔ እኮ ተነጋግር ስለተረጋጋው ነው ያወራሁኝ። በጸባይ ያለውት እንግባባ ነው እያልኩ ያለውት። በነገራችን አካሄድሽ ልክ አይደለም። እንግባባ ነው እያልኩ ያለውት። ገብቶሃል? እንግባባ ማለት አሁን ያንተን ነገሮች እንደምረዳ እንደማላቅ አድርገህ እኮ ለምን እንደምትወስደው ነው የምልህ። ገብቶሃል? ለምን ብሩ እንዳስፈለገ ለምን መሸጥ እንዳስፈለገ አውቃለሁ። ገብቶሃል? ምልህ ባጭሩ አውቄያለሁ። አወቅሽ? እንዳወቅኩም አውቀሃል። የልብህን አወቅሽ ማለት ነው። የልብህን ብቻ ሳይሆን እኔ አሁን የልብህን የማወቅ ችሎታ የለኝም፣ ግን በተግባር በስራ የምታረጋቸው የምትውላቸው ውሎች ውስጥ ስለዚህ ተመልሰን አሁንም ለማጣላት ከሆነ ለማጣላት አይደለም እያልኩ ያለሁት። እኔ እናንተ በውስጥ እንጨርስ ያሉትን ነገሮች ነው እያልኩ ያለሁት። እኔ እናንተ እንኳን ተስማምተናል። ገብቷል? አንድ የመጀመሪያው ነገር ማለት ነው። እሺ ነገር እንቀርሽ ብርሃንን ከልብህ እንደማትወዳት ነው የገባኝ የምትይው ነገር አንደኛ ባልወዳት እስከ ጋብቻ ድረስ አልደረስም ነበር። ጥቅም ፈላጊ ከሆንኩኝ ጥቅሜን አግኝቼ በዛው ዞር ነበር ማለት ነው። ምንም ጥቅም አላገኘህማ። ምን ማለት ነው? ስለዚህ ጥቅም ስላላገኘሁ ማግባት ነበረብኝ ማለት ነው። እንዴት ነው የምታስቢው አንቺ? እኔማ እያሰብኩ ያለው ጥቅምን እስከምታገኝ ድረስ ነው ያገባሃት ነው እያልኩ ያለሁት። መጀመሪያም እንኳን አንተ ልታገባት አልፈለክም ነበረ፣ ግን በምን መልኩ ጥቅምን ልታገኝ ትችላለህ? ገብቶሃል? አመለ ከብርሃን ያገኘው ጥቅም ምንድነው? እንዴ ምን ያላገኘው ነገር አለ? ሲጀመር እንዴ ምንድነው ማለት ከሷ የተለየ ነገር ያገኘሁት ነገር ምንድነው? ምንም አግኝተሃል እንጂ እንጥቀሰው። እኔ አሁን እኮ እናንተ አሁን ሌላ ዝርዝር ውስጥ አንግባ። ይኸውልህ እኔ በዚህ መልኩ የምትግባባኝ ከሆነ የኔን ሐሳብ ልክ ያንተን ሐሳብ እንደተረዳ ሆኖ የኔን ሐሳብ ትረዳ የሁለታችንን ግንኙነት የሚቆርጥ ከሆነ የኔና የብርሃንን ግንኙነት የሚያቋርጥ ከሆነ ያንቺን ሐሳብ ይዘሽው ገደል መግባት ትችላለሽ። ይሄ እኮ የሚቆርጥ ሐሳብ አይደለም። ይሄ የሁለታችሁን ሐሳብ እንትን የሚል አይደለም። በነገራችን ማለት አድርግልኝ ማለት እኮ ሌላ ነገር ነው በቃ የሚያመጣው ማለት ነው። ስለዚህ ምንድነው የማደርገው ነው? እሱ ንገሪኝ አልነግርም ምን ማለት ነው? ወይ ንገሪኝ፣ የሚያስማማኝ ከሆነ ያስማማኛል፣ የሚያጣላ ከሆነ ያጣላኛል። ስለዚህ ግልጽ አድርገሽ ንገሪኝ ነው እኮ። ግልጽ አድርጌ እየነገርኩ ያለውን እኮ አይደለም እያልክ እየሸመጠጥከኝ ነው። ነገርኩ እኮ አሁን ይሄንን ቤት የምትፈልገው አንተ እውነት ከብርሃን ጋር ሌላ የተስተካከለ የትዳር ህይወት እንዲኖራችሁ ነው አይደለ? ገብቷል? ባጭሩ ለምፈልገው በቃ እኔ እናንተ እንግባባ። ወይስ ደግሞ ቤቱን ሽጠ ለጠፋ ነው? እንደዛ ነው ሐሳብሽ? ምን ይመስላል አሁን ከተናገርኩት አንፃር? እስቲ አንተ ራስህ እኮ ግልጽ ነው የጠየኩ።
በቃ ባትናገር ይሻላል። ስለዚህ ለምንድን ነው ባናገር? በቃ ዝም በይ አግባቢልኝ እያልክ እኮ ነው እዚህ ጋር ያለው። እኔም እኮ ያንተን ትክክለኛ እንትን ማወቅ እፈልጋለሁ። አንተ የምትለኝ ይኸውልህ ላይኩን እኔ እናንተ አሁን ተነጋገርን ተግባባን አይደለ? አንተ እዚህ ጋር የምትለኝ ነገር ባፍ ሌላ ነው። ሶ ደግሞ እኔ ደግሞ ስከታተልህ ደግሞ በአንዳንድ ነገሮች ደግሞ ሌላ ነው። ምግባርህና አፍህ ሌላ ነው። ምንም አይግባባም። ስለዚህ ያንተን ያለውን ነገር እናመቻቸውና እናስኬደው ነው። ከሷ ካለው ነገር ጋር እናስኬደው ነው። ግን አንተ እዚህ ጋር ለኔ ቢያንስ ማቀውን ነገር ልደብቀኝ አይገባም። ማቀውን እኮ እየደበቀኝ ያለሁ ላይኩን እንዴ ገመትሽ እንጂ አላወቅሽው። ገመተሻል እንጂ አላወቅሽው። ስለዚህ አንቺ የምትፈልጊው ነገር አንቺ የምትፈልጊው አሁን ለምሳሌ የምፈልገው ነገር እንዲህ ነው። ግልጽ አድርገሽ ንገሪኝ። በቃ ማለት እንዲህ ዳር ከመሄድ ግልጽ አድርገሽ ንገሪኝ። አንተ ብርሃን አትወዳትም። ብርሃን ስለማትወዳት ቤቷን ሽጠህ ልጠፋ ነው እንጂ የተሻለ ህይወት ፍለጋ አይደለም ነው አይደለ? ነው አልክ አንተ እንደሱ። እኔ አሁን እያልኩ ያለው ምንድነው የምትፈልጊው አንቺ? አንተ ነው ያልከው አሁን እንደዛ። እኔ እያልኩ ያለሁት ማለት ነው ይኸውልህ፣ ተረጋግተህ ስማኝ ላይኩን አንተ ብርሃን ጋር መኖር ትፈልጋለህ፣ አዋቃለሁ። ትዳር ይዘሃል፣ አዋቃለሁ። ግን ትዳር መያዝና አብሮ መኖር ይለያያል። ስሜቱ አንተ ትክክለኛ ከሷ ጋር ዘለቄታዊ ኑሮ እንደሌለ ነው እኔ የማውቀው። ምክንያቱም አንተ ሌላ ላይፍ አለ አንቺ የምታውቂው አይደለ? አሁን አንቺ የምታውቂው ምን ኖሮ ደግሞ እኔና ብርሃን እንጂ አንቺን በምታውቂው አይደለም። አንቺ በምታውቂው ሳይሆን በምንኖረው ኑሮ ነው የምናሳየው እንጂ አንቺ ስለገመትሽ ብቻ እኮ ኑሮውንማ እያየው ነው። እሷ እኮ ያለች አሁን እኮ እኔ ይኸውልህ ሳልወድ በግዴ የሆነ እንትን ስሜታዊ እያረካኝ ነው። ገብቶሃል? አሁን በተረጋጋ መንፈስ ነው እያወራው ያለው። የተገናኘነው እንደዚህ አይደለም አይደለ? የተገናኘንበት ዓላማ ምንድን ነው? የተገናኘንበትም ዓላማ የመጣህበትን አንተም ታውቃለህ። ለራስ ጥቅም ነው የመጣው አይደለ? ሆነም ቀረ ለጥቅም ነው የመጣው። አዎ አንቺን ፍለጋ አይደለም። ገባኝ። እሺ ገባኝ። ያንን ጥቅም ፍለጋ ስትመጣ ደግሞ ምንድነው ነገሮችን ማስኬድ አለብን። ለምሳሌ አንተ አሁን ለምሳሌ ብርሃንን አግባቢልኝ ነው እያልከ ያለው። ብርሃንን ማግባባት የምችለው በምንድነው? በቤቱ ጉዳይ እንዲሸጥ ማድረግ ነው። በቃ እኮ እኔ ሳግባባ ደግሞ አንተ ቢያንስ እንኳን እሷን ማግባባበትን ነገር እሱ ማግባባቱን ግን እኔ ደግሞ የሆነ ነገር አድርግልኝ ነው አይደለ? አየሽ አይደለ? ስለዚህ ስላግባባው አንተ እኮ እዚህ መጣህልኝ እኮ ስላግባባኋት ለኔ የሆነ ነገር ፈልጋለሁ ከሆነ ጥቅመኛው ማን ነው? እኔ ነኝ ወይስ አንቺ? ጥቅመኛውማ አንተ ነህ ሊሆን የሚችለው። እሺ ላይኩን እኔ ይኸውልህ ካንተ ጋር ሁሌ ብዙ ነገር ማውራት አልፈልግም። አንድና አጭር ነገር ልንገር። በእውነት ብርሃንን አትወዳትም። አሁንም የመጣው እኮ ለጥቅም ነው። ሰው እንዴት አስማሚኝ አግባቢልኝ እንድሸጣ ብሎኝ እንዴት ይመጣል? አዳምጪኝ። አሁን የመጣሽው ልታግባቢ ነው ወይስ ደግሞ ልታጣይ ነው ወይስ ደግሞ የኔን ስሜት ለመረዳት ነው? ዓላማ ምንድነው? ምናምን ብለሽ የኔን የሆነ ነገር ለቃቅመሽ ለመሄድ ነው የመጣሽው? ምንድነው የመጣሽው? ለምንድነው የተገናኘነው? እሱ ንገሪኝ። የመጀመሪያው የምፈልገው እሱ ነው። ታግባቢያታለሽ ወይስ አታግባቢያትም ነው? አየህ እኔ እናንተ እኮ ምንም መግባባት አንችልም። እንግዲያውስ የማንግባባ ከሆነ አንደኛ አትደውይልኝ። ይኸውልሽ በጣም ስሜቴን ተቆጣጥሬ ነው ያወራሁሽ ያለሁት እዚህ ቦታ ላይ ቁጭ ብዬ ማለት። ስለዚህ አትደውይልኝ፣ ቴክስት አታድርግልኝ። አንቺን ማግኘት አልፈልግም። አይ ካልሽ ደግሞ ከዚህ በኋላ የምንገናኘው እንደዚህ ዘቅዝቅሽ ላላስገርፍሽ ብቻ አይደለም። የሚያገናኝ ነገር አይደለም። ድጋሚ ለራስ ጥቅም ትመጣለህ። አይገርምህም? ሰው አይታችሁታል አይደለ? የከንቱ የሆነ ሰው ማለት ነው። እና አሁንም የመጣው ማለት ነው ለጥቅሙ እሷ እንዳግባባለት ቤቱ እንዲሸጥ ከዛ በኋላ ምናምን እና ያው ላውጣጣው ፈልጌ ነበረ። ቤቱ ሸሸጦ ከዛስ በኋላ ምናምን የሚለውን ነገር ስጠይቀው ምንድነው ያለው? ባጭሩ እናንተ ከገባችሁ ማለት ነው ይሄ ሰው ምን ብሏል? ታውቂያለሽ እኔ የምሰራውን ስራዬን ታውቂያለሽ፣ በቃ ለዛ ነው ብሎኛል ማለት ነው ከተረዳችሁና ኤኒዌይ ይሄን ሰውዬ አንድ በሉት። እናንተ ራሳችሁ ጥሩ ኮሜንት እየሰጣችሁ እያበረታታችሁት ነው ምንም በማታውቁት ነገር